የሀገር ውስጥ ባንኮች ድርሻቸውን ለውጭ ባንኮች ለመሸጥ እንቅስቃሴ መጀመራቸው ታውቋል። በዚህም መሰረት አንድ ባንክ ከውጭ ባንኮች ጋር አብሮ የመስራት አማራጭን በመከተል ንግግር መጀመሩ ተገልጿል። በሌላ በኩል ደግሞ ከመብራት ቆጣሪ ጋር በተያያዘ አዲስ መረጃ አግኝተናል። በዚህም መሰረት የቅድመ ክፍያ ቆጣሪ ያላችሁ በፍጥነት ቆጣሪያችሁን እንድታስቀይሩ ተጠይቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሀገር ውስጥ ባንኮች ድርሻቸውን ለውጭ ባንኮች ለመሸጥ እንቅስቃሴ መጀመራቸው ታውቋል። በዚህም መሰረት አንድ ባንክ ከውጭ ባንኮች ጋር አብሮ የመስራት አማራጭን በመከተል ንግግር መጀመሩ ተገልጿል። በኢትዮጵያ የባንክ ኢንዱስትሪ ውስጥ 15 ዓመታትን ያስቆጠረው አባይ ባንክ ከውጭ ባንኮች ጋር አብሮ መስራትን እንደ አማራጭ በመከተል ከተለያዩ የውጭ ባንኮች ጋር ንግግር እያደረገ መሆኑ ተገልጿል። አባይ ባንክ ከሰሞኑ በሰጠው መግለጫ ከአባይ ባንክ ጋር አብረው ሊሰሩ ከሚችሉ የውጭ ባንኮች ጋር እያደረገ ያለው ንግግር በተለያየ ደረጃ ላይ የሚገኝ መሆኑን አስታውቋል። የአባይ ባንክ ዋና ስራ አስፈጻሚ አቶ የኋላ ገሰሰ ባንካቸው የውጭ ባንኮች ወደ ኢትዮጵያ እንዲገቡ መፈቀዱን እንደ ጥሩ አጋጣሚ በመውሰድ ባንኩ ተባብሮ ለመስራት ፍላጎት እንዳለው ገልጸዋል። አባይ ባንክ እነዚህ የውጭ ባንኮች ሲመጡ ምንድን ነው ይዘው የሚመጡት የሚለውን በማየት ከባንኩ እቅድ ጋር የሚስማማና ውጤታማ ሊሆን የሚችለውን በመለየት ተስማሚ ሆኖ ከተገኘ በትብብር ሊሰራ እንደሚችል አስረድተዋል። ከኛ ጋር መስራት የሚፈልጉ ባንኮች አሉ ያሉት አቶ የኋላ ገሰሰ ከነዚህ ፍላጎት ካሳዩ ባንኮች ጋር የሚደረገውን ድርድር ዳር ለማድረስ ከመንግስት የሚጠበቅ አንድ መመሪያ መኖሩንም ጠቁመዋል። የውጭ ባንኮች ወደ ሀገር ውስጥ እንዲገቡ የሚፈቅደውና ዋናው አዋጅና የሚገቡበትን አማራጮች የሚዘረዝር መመሪያ ወጣው ወደ ትግበራ የተገባ ቢሆንም የውጭ ባንኮች ከሀገር ውስጥ ባንኮች አክሲዮን ሲገዙ በምን አይነት ሁኔታ ነው አክሲዮኖቹ የሚተዳደሩት የሚለው መመሪያ የሚቀርብ በመሆኑ ይህንን መመሪያ እየጠበቁ መሆናቸውን ገልጸዋል። ይህ እንደተጠበቀ ሆኖ አንዳንድ የውጭ ባንኮች ከአባይ ባንክ ጋር ለመስራት ገፋ ያለ ፍላጎት እያሳዩ መሆኑን ጠቅሰው የሚደረስበትን ውጤት ጊዜው ሲደርስ ባንኩ እንደሚያሳውቅም አመልክተዋል። ባንኩ ከውጭ ባንኮች ጋር አብሮ መስራትን እንደ አንድ አማራጭ የሚወስደውና የባለ አክሲዮኖችንም ውሳኔ የሚጠብቅ ቢሆንም ዋናው የባንኩ ትኩረት በሁሉም ረገድ አቅሙን የማሳደግ ስራ በመሆኑ በዚሁ አግባብ እየሰራ መሆኑን አስታውቀዋል። የውጭ ባንኮች መግባት ውድድሩን ሊያጠናክርባችሁ አይችልም ወይ የሚል ጥያቄ የቀረበላቸው ዋና ስራ አስፈጻሚው የሀገራችንን ኢኮኖሚ ከውጭ ከሚመጡት ባንኮች በተሻለ እኛ እናውቀዋለን በማለት የውጭ ባንኮች መግባት በገበያ ውስጥ ያን ያህል ተጽዕኖ እንደማያመጣ ገልጸዋል። በሌላ በኩል ደግሞ ከመብራት ቆጣሪ ጋር በተያያዘ አዲስ መረጃ አግኝተናል። በዚህም መሰረት የቅድመ ክፍያ ቆጣሪዎች ቅያሪ መጀመሩን የሰማነው የኢትዮጵያ ኤሌክትሪክ አገልግሎት በያዝነው ዓመት አውቶሜትድ የሆኑ የቅድመ ክፍያ ቆጣሪዎች ቅያሪ መጀመሩን ይፋ አድርጓል። አዲሶቹ ቆጣሪዎች ከዚህ ቀደም አገልግሎት ላይ ሲውሉ የነበሩ በካርድ የሚሰሩ የቅድመ ክፍያ ቆጣሪዎችን ሙሉ በሙሉ የሚያስቀር ነው ተብሏል። በዚህም ደንበኞች በስልካቸው በኦንላይን በቴሌብር ወይም በሞባይል ባንኪንግ በሚፈጽሙት የኤሌክትሪክ ግዢ የአገልግሎቱ ተጠቃሚ እንዲሆኑ የሚያስችላቸው እንደሆነ ነው የተገለጸው። ቆጣሪዎቹን የመቀየር ፕሮጀክት የሚካሄደው ዝቅተኛ የኃይል ተጠቃሚ በሆኑና ለቤት ውስጥ አገልግሎት የሚውሉ የሲንግል ፌዝ ቆጣሪዎች ላይና በአነስተኛ ኢንዱስትሪዎች አገልግሎት ላይ በሚውሉ የስሪ ፌዝ ቆጣሪዎች ላይ መሆኑን የፕሮጀክቱ ኃላፊ አቶ ዘሪሁን አበበ ተናግረዋል። በሲንግል ፌዝ ቆጣሪዎች ቅየራ የመጀመሪያ ዙር ትግበራ 10,000፣ በሁለተኛው ዙር ትግበራ ደግሞ 15,000፣ በአጠቃላይ 25,000 ቆጣሪዎች ላይ ቅያሪ መከናወኑ ታውቋል። የሙከራ ትግበራው ባልደራስ አካባቢ በመቶ ቆጣሪዎች ላይ መሞከሩን የገለጹት አቶ ዘሪሁን ይህም ውጤታማ ሆኖ በመገኘቱ ወደ ሙሉ ትግበራ መገባቱን አስታውቀዋል። የሲንግል ፌስ ቆጣሪ ቅያሪው በተመረጡ አካባቢዎች ላይ ተግባራዊ የሚደረግ ሲሆን ቀጣይነትም ይኖረዋል ተብሏል። በፕሮጀክቱ 125,000 ለሚሆኑ የስሪ ፌስ ቆጣሪዎች ቅያሪ የሚከናወን ሲሆን ይህም መሬት ላይ የሚገኙትን የስሪ ፌስ ቆጣሪዎችን ሙሉ በሙሉ የሚተካ ይሆናል ብለዋል። በፕሮጀክቱ 600,000 ተጨማሪ ቆጣሪዎችን ወደ ሀገር ውስጥ ለማ
ለማስገባት በእቅድ መያዙን ኃላፊው ተናግረው የሚያስፈልጉ ዕቃዎችን ወደ ሀገር ውስጥ የማስገባት አስፈላጊ የሆኑ የኔትወርክና የመገናኛ ገመዶችን የመዘርጋትና ዳታቤዝ የመትከል ስራዎች ተጠናቀው ከጥር ወር ጀምሮ ተግባራዊ መሆኑን አስታውቀዋል። አቶ ዘሪሁን የቆጣሪ ቅየራው የሚከናወነው ሙሉ በሙሉ በነፃ መሆኑን አጽንኦት የሰጡ ሲሆን በቅየራው ሂደት ላይ ገንዘብ የሚጠይቁ ሰራተኞች ቢኖሩ ህብረተሰቡ ጥቆማ እንዲሰጥ አሳስበዋል። በተጨማሪም ከሚያዝያ 2015 ዓ.ም ጀምሮ በሁለት ዙር ተጀምሮ የነበረው ከፍተኛ የኃይል ተጠቃሚ ወይም የኃይል ፍጆታቸው ከ25 ኪሎዋት በላይ የሚጠቀሙ የማህበረሰብ ክፍሎች ላይ የሚገኙ ቆጣሪዎችን በዲጂታል ቆጣሪዎች የመቀየር ሂደት መጠናቀቁን ተገልጿል። በመጀመሪያው ዙር ትግበራ 5000፣ በሁለተኛው ዙር ትግበራ ደግሞ 39000 ቆጣሪዎችን ዲጂታላይዝ ማድረግ መቻሉን ተናግረዋል። ይህ ዲጂታል ቆጣሪ የቅያሪ ሂደቱን በመጠናቀቁ ከአሁን በኋላ አዳዲስ ደንበኞች በሚያቀርቡት ጥያቄ መሰረት ብቻ ቅያሪው የሚደረግ ይሆናል ተብሏል። ዲጂታል ቆጣሪው በየቤቱ በሰው አማካኝነት የሚከናወኑ ቆጣሪዎችን የሚያስቀር ሲሆን በተጨማሪም ደንበኞች የኃይል ፍጆታቸውን ለማወቅ የሚያስችላቸው መሆኑ ተጠቅሷል። ይህንን የሚያሳውቅ አፕሊኬሽንም ዝግጅቱ ተጠናቆ ወደ ስራ ሊገባ መጠናቀቁ ታውቋል። ዲጂታል ቆጣሪው ኃይል በሚቋረጥበት ጊዜ የሚጠቀሙ ጠቋሚዎች ያሉት ሲሆን አዲስ ደንበኞች ሲጠይቁ ለማቅረብ እንዲቻል ተጨማሪ 7000 ዲጂታል ቆጣሪዎችን ለማስገባት በእቅድ ተይዞ እንቅስቃሴ መጀመሩን አቶ ዘሪሁን አበበ ተናግረዋል። በሌላ በኩል ደግሞ ለጤና ችግር የሚያጋልጥ የተበላሸ በርበሬና ዱቄት በወፍጮ ቤቶች እየተሸጠ መሆኑን ሰምተናል። በአዲስ አበባ ከተማ በአንዳንድ ወፍጮ ቤቶችና የንግድ ቦታዎች ላይ የተበላሸ ዱቄትና በርበሬ እየተሸጠ በመሆኑ ማህበረሰቡ ከፍተኛ ጥንቃቄ ማድረግ እንደሚገባው የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቀዋል። በባለስልጣኑ የቁጥጥር ዘርፍ ባለሙያ አቶ ሞላ ታደለ እንደገለጹት ለጤና ከፍተኛ ችግር የሚያስከትሉ ዱቄትና በርበሬ በአንዳንድ ወፍጮ ቤቶችና የንግድ ቦታዎች ላይ ሲሸጡ በቁጥጥር ስር ውለዋል። በዚህ ዓመት ማለትም ባለፉት ወራት ውስጥ ብቻ ግምቱ 4.6 ሚሊዮን ብር የሚሆን 257 ኩንታል የተበላሸ በርበሬ ሲሸጥ በማህበረሰቡ ጥቆማ በመያዙ እንዲወገድ መደረጉን ጠቁመዋል። በተጨማሪም የጤና ችግር የሚያስከትል ከ37 ኩንታል በላይ የሚሆን ዱቄት በተደረገ ክትትል መያዙንም ኃላፊው ጨምረው አብራርተዋል። በተለይም በአዲስ ከተማ ክፍለ ከተማ፣ በልደታ፣ በአቃቂ ቃሊቲ፣ በኮልፌ ቀራኒዮና በጉለሌ ክፍለ ከተሞች መሰል ምርቶች የተገኙ መሆኑን ባለሙያው ገልጸዋል። ለግል ጥቅማቸው ሲሉ ማህበረሰቡን ለጤና ችግር የሚያጋልጡ ማለትም የተበላሸ ዱቄትና በርበሬ በወፍጮ ቤት ውስጥ ንጹህ ነው በማለት እንደሚሸጥ ተገልጿል። በእንደዚህ አይነት ህገወጥ ተግባር ተሰማርተው የተገኙ አካላት ላይ እርምጃ እየተወሰደ መሆኑን አንስተው ቁጥራቸው ቀላል የማይባሉ ነጋዴዎችን አስተዳደራዊ እርምጃና የብቃት ማረጋገጫ ፈቃዳቸው እንዲሰረዝ መደረጉን ተናግረዋል። አክለውም በስኳር ዘይትና ጨው ላይ መሰል ችግር የተገኘ መሆኑን ጠቁመዋል። በመሆኑም ይህንን ህገወጥ ድርጊት ሙሉ ለሙሉ ለመቆጣጠር ማህበረሰቡ አስፈላጊውን ትብብር ማድረግ አለበት ሲሉም ተናግረዋል።